ከፍተኛ ጉዳት ደርሶባቸዋል። ዜናው በዝርዝር ምዕራብ ኒጀር ውስጥ 19 ሰላማዊ ሰዎች በታጣቂዎች መገደላቸውን አንድ የአካባቢው ባለስልጣን ተናገሩ። ባለስልጣኑ እስካሁን ባለ መረጃ መሰረት 19 ሰዎች የሞቱ ሲሆን 2 ሰዎች ቆስለዋል። ጥቃት ፈጻሚዎቹ በሞተር ሳይክል ይንቀሳቀሱ የነበሩ ወንዶች ናቸው ሲሉ ለፈረንሳይ ዜና ምንጭ አስረድተዋል። ጥቃቱ የደረሰው የማሊ ድንበር አቅራቢያ በምትገኘው ጋይጎሩ መንደር ቅዳሜ ማምሻውን ነው። ጥቃት ሰንዛሪዎቹ በአካባቢው ነዋሪዎች ዘንድ ሽፍቶች በመባል ይታወቃሉ። የሽፍቶቹ ቁጥር በይፋ ባይታወቁም ጥቃቱን የሰነዘሩት ለቀብር ስነ ስርዓት በተገኙ ሰዎች ላይ እንደሆነ የአካባቢው ባለስልጣን ገልጸዋል። ምዕራብ ኒጀር ውስጥ በሲቪል ዜጎች ላይ የሚደረገው ጥቃት ባለፉት 4 ወራት ተጠናክሮ ቀጥሏል። ከ300 በላይ ሰዎች ለተገደሉበት ጥቃት እስካሁን ኃላፊነት የወሰደ ዚምባብዌ ከ3000 በላይ እስረኞችን ልትፈታ መሆኑን መንግስታዊው ሰንደይ ሜል የተሰኘው ጋዜጣ ዘገበ። እንደ ጋዜጣው ከሆነ የኮሮና ወረርሽኝን ለመክታት በሚል በሳምንቱ መጨረሻ ብቻ በመቶዎች የሚቆጠሩ እስረኞች ተለቀዋል። በፕሬዝዳንት ኤመርሰን ምናንጓጓ የምህረት መርሃ ግብር መሰረት የሚፈቱት እስረኞች ሴቶች፣ በማይድን በሽታ የተያዙ እስረኞችና ከእስር ጊዜያቸው ቢያንስ 1/3 ጊዜ ወህኒ ቤት ያሳለፉ ናቸው። ግድያ፣ ክህደትና የአስገድዶ መድፈር የመሳሰሉ አይነት ወንጀል የፈጸሙ ሰዎች ግን ምህረት እንዳልተደረገላቸው ተገልጿል። ዓለም አቀፍ ስጋት ከሆነው የኮሮና ወረርሽኝ ባሻገር ወህኒ ቤቶች በሰዎች መጨናነቃቸውን የእስር ቤት አስተዳዳሪዎች በመግለጽ የታሳሪው ቁጥር መቀነሱን ያስረዳሉ። በሀገሪቱ 46 ለ14000 ሰዎች የተሰሩ እስር ቤቶች የሚገኙ ሲሆን እንደ መንግስት ገለጻ ግን ከ20000 በላይ ሰዎች ታስረውባቸው ይገኛሉ። ዚምባብዌ ውስጥ 37000 ገደማ ሰዎች በተዋሲው መያዛቸው ተረጋግጧል። 1500 በላይ የሚሆኑ ሰዎች ደግሞ በበሽታው ወይም ከበሽታው ጋር በተያያዘ ህይወታቸው አልፏል። የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየር የኮሮና ወረርሽኝን በበረታበት በዚህ ወቅት ህብረተሰቡ አንድ እንዲሆን ጥሪ ያቀረቡ። ሽታይንማየር ዛሬ በርሊን ከተማ በኮሮና ሳቢያ ህይወታቸውን ላጡ ሰዎች በተካሄደ የመታሰቢያ ስነ ስርዓት ላይ ተገኝተው ባሰሙት ንግግር ወረርሽኙ በህብረተሰቡ ዘንድ ከፍተኛ ክፍተትና ጠባሳ ጥሏል ብሏል። ሽታይንማየር ከተዋሲው ጋር በተገናኘ እስካሁን 80000 የሚጠጉ ሰዎች በጀርመን የሞቱበትን ሁኔታ በማስታወስ ለሟች ወዳጅ ዘመዶች መጽናናትን ተመኝቷል። ጀርመን ውስጥ ባለፉት 24 ሰዓታት 19185 ሰዎች በኮቪድ-19 ተዋሲ መያዛቸው ተረጋግጧል። የ67 ሰዎች ህይወት ደግሞ አልፏል። የሞቱት ሰዎች ቁጥር በዓለም ላይ ከ3 ሚሊዮን አልፏል። አድማጮች በመከታተል ላይ የምትገኙት ከጀርመን ቦን ከተማ የሚተላለፈውን የዓለም ዜና ነው። ዩናይትድ ስቴትስ እና ቻይና የአየር ንብረት ለውጡን በጋራ መታገል እንደሚፈልጉ ገለጹ። ሀገራቱ ይህን ያስታወቁት የዩናይትድ ስቴትሱ የአየር ንብረት ልዑክ ጆን ኬሪና የቻይናው አቻቸው ዢ ጂንዋ ትናንት ቅዳሜ በሻንጋይ ባሰሙት ንግግር ነው። የቀድሞ የውጭ ጉዳይ ሚኒስትር ጆን ኬሪ ባይደን ፕሬዝዳንት ከሆኑ በኋላ ወደ ቻይና የተጓዙ የመጀመሪያው የዩናይትድ ስቴትስ ባለስልጣን ናቸው። እሳቸውም ምንም እንኳን ሁለቱ ሀገራት የፖለቲካ ውጥረት ውስጥ ቢገኙም በጋራ መስራት ይችላሉ ብለው እንደሚያምኑ ገልጸዋል። በኢኮኖሚ ግዙፍ የሆኑት ሁለቱ ሀገራት በዓለም ላይ ለሚከሰተው የአየር ንብረት ብክለት ግማሽ ገደማ ያህሉን ድርሻ ይወስዳሉ። በዩናይትድ ስቴትስ ዊስኮንሰን ግዛት አንድ መጠጥ ቤት ውስጥ በተከፈተ ተኩስ ቢያንስ 3 ሰዎች በጥይት ተገደሉ። ሌሎች 2 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን የሀገሪቱ መገናኛ ብዙሃን ፖሊስን ጠቅሰው ዘግበዋል። ፖሊስ ጥቃት ሰንዛሪውን በማፈላለግ ላይ ይገኛል። ዩናይትድ ስቴትስ ውስጥ ተመሳሳይ ጥቃቶች በየጊዜው ይሰነዘራሉ። የዛሬው ጥቃት ሳምንት ባልሞላ ጊዜ የተፈጸመ ነው። ባለፈው ሐሙስ ኢንዲያና ግዛት ውስጥ አንድ ታጣቂ 8 ሰዎችን ከገደለ በኋላ የራሱን ሕይወት ማጥፋቱ ይታወሳል። የእርስ በርስ ጦርነት መቋጫ ያልተገኘላት ሶሪያ እንደ ጎርጎሮስ አቆጣጠር የፊታችን ግንቦት 26 ቀን ፕሬዝዳንታዊ ምርጫ ልታካሂድ ነው። ቀን ለተቆረጠለት የሶሪያ ምርጫ በውጭ ሀገር የሚኖሩ ሶሪያውያን 6 ቀን ቀድመው ወደ ሀገራቸው ኤምባሲ በመሄድ ድምጻቸውን መስጠት ይችላሉ ሲሉ የፓርላማው ፕሬዝዳንት ሐሙዳ ሳባ ዛሬ ተናግረዋል። ለፕሬዝዳንትነት መወዳደር የሚፈልጉ ከሚመጣው ሰኞ አንስቶ ባሉት 10 ቀናት ውስጥ መመስገብ ይችላሉ
ይችላሉም ብለዋል ሳባ። ፕሬዝዳንት ባሽር አልአሳድ ለአራተኛ ጊዜ በእጩነት መቅረባቸው እንደማያጠራጥር የጀርመን ዜና ምንጭ ዲፒ ዘግቧል። ባሽር አልአሳድ ከአባታቸው ሀፊዝ አልአሳድ ሞት በኋላ እንደ ጎርጎሮስ አቆጣጠር ከ2000 ዓ.ም አንስቶ የመሪነቱን ስልጣን እንደተቆጣጠሩ ነው። ከ10 ዓመት በፊት የእርስ በርስ ጦርነት ውስጥ በገባቸው ሶሪያ ፕሬዝዳንታዊ ምርጫ ሲካሄድ የዘንድሮ ሁለተኛው ይሆናል። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ ነው። ምዕራብ ኒጀር ውስጥ 19 ሰላማዊ ሰዎች በሞተር ሳይክል ይንቀሳቀሱ በነበሩ ታጣቂዎች መገደላቸውን አንድ የአካባቢው ባለስልጣን ተናገሩ። ዚምባብዌ የኮሮና ወረርሽኝን ለመግታት በሚል ከ3000 በላይ እስረኞችን ልትፈታ መሆኑን መንግስታዊው ሰንደይ ሜል የተሰኘው ጋዜጣ ዘገበ። የፖለቲካ ውጥረት ውስጥ የሚገኙት ዩናይትድ ስቴትስና ቻይና የአየር ንብረት ለውጡን በጋራ መታገል እንደሚፈልጉ ገለጹ። በዩናይትድ ስቴትስ ዊስኮንሰን ግዛት አንድ መጠጥ ቤት ውስጥ በተከፈተ ተኩስ ቢያንስ 3 ሰዎች በጥይት ተገደሉ። ሌሎች 2 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ዜናው በዚሁ አበቃ። መልካም ምሽት። ልደት አበበን ለዓለም ዋና ዋና ዜናዎች አመሰግናለሁ። አድማጮቻችን ቀጣዩ ደግሞ የንወያይ መሰናዷችን ነው። ከቅርብ ጊዜያት አንስቶ በኢትዮጵያ በተለይም በዋና ከተማዋ አዲስ አበባ ዘርፈ ብዙ ወንጀሎች እጅግ መበራከታቸውን ነዋሪዎች በማማረር ይገልጣሉ። ማንነታቸው ያልታወቁ በተባሉ ሰዎች ከተማ ውስጥ በተለያዩ ቦታዎች አሰቃቂ ግድያዎች መፈጸማቸውን በተደጋጋሚ ይዘገባል። አሰቃቂ ግድያዎቹ ነዋሪዎችን ከፍተኛ ስጋት ውስጥ ከተዋል። የዛሬው የንወያይ መሰናዶ በዚህ የወንጀል ድርጊትና አሳሳቢነታቸው ላይ ያጠነጥናል። ውይይቱን ማንተጋፍቶት ስለሺ መርቶታል። አብረን እንከታተል። እንወያይ። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ከቅርብ ጊዜያት አንስቶ በኢትዮጵያ በተለይም በዋና ከተማ አዲስ አበባ ዘርፈ ብዙ ወንጀሎች እጅግ መበራከታቸውን ነዋሪዎች በማማረር ይገልጣሉ። ማንነታቸው ያልታወቁ በተባሉ ሰዎች ከተማ ውስጥ በተለያዩ ቦታዎች አሰቃቂ ግድያዎች መፈጸማቸውም በተደጋጋሚ ይዘገባል። ቤት ሰርስሮ ከመዝረፍ፣ ሰዎችን በተሽከርካሪዎች አስገድዶ ወዳልታወቀ ቦታ በመውሰድ የወንጀል ድርጊት ከመፈጸም፣ የውጭ ሀገራት ተወላጆችን ባሳተፈ መልኩ ከማጭበርበር፣ ማጅራት ከመምታትና ኪስ ከማውለቅ ባሻገር በተለይ አሰቃቂ ግድያዎቹ ነዋሪዎችን ከፍተኛ ስጋት ውስጥ ከቷል። ይህን ብርቱ የማህበረሰብ ችግር ለመቅረፍ በሚመለከተው የመንግስት አካል በኩል በተለያዩ ጊዜያት ጥናት ላይ የተመሰረቱ እርምጃዎችን ለመውሰድ እንቅስቃሴ እንደሚደረግ በተደጋጋሚ ይነገራል። ነዋሪዎችን እጅግ ያሳሰቡት የወንጀል ድርጊቶች ግን ከፍ ወዳለ ደረጃ መሻገራቸው ይነገራል። ፖሊስ፣ የመገናኛ አውታሮች ጉዳዩን አግንነውት ነው እንጂ የወንጀል ድርጊቶቹ ከቀድሞ እንደውም የቀነሱ ናቸው ይላል። ለመሆኑ በተለይ በዋና ከተማይቱ ላይ ነዋሪዎችን ያሳሰበው የወንጀል ድርጊት መጠኑና አይነቱ ምን ይመስላል? የወንጀል ድርጊቶቹን ለመቀነስስ ምን ሊደረግ ይገባል? የዛሬው የንወያይ መሰናዷችን የሚያጠነጥንበት ርዕሰ ጉዳይ ነው። በውይይቱ 3 እንግዶች ተሳታፊ ናቸው። ኮማንደር ፋሲካ ፋንታ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር። ኮማንደር አሉ? አሎ። ጠበቃ ቸርነት ወርዶፋ በአዲስ አበባ ዩኒቨርሲቲ የህግ መምህር፣ እርሶስ? አሎ። እንዲሁም ጋዜጠኛ ኤርሚያስ በጋሻው ከአዲስ አበባ ናቸው። ጋዜጠኛ ኤርሚያስ? አሎ። በጣም ጥሩ። እንግዶቻችን በውይይቱ ተሳታፊ ለመሆን ፈቃደኛ በመሆናችሁ በዶይቼ ቬለ ዲደብሊው እና በራሴ ስም ከልብ አመሰግናለሁ። ለውይይታችን ግብአት የሆነን ዘንድ ከአዲስ አበባ ነዋሪዎች ያሰባሰብነውን የህዝብ አስተያየት በቅድሚያ እናስደምጣችሁ። ከ2 ሰዓትና ከ3 ሰዓት በኋላ ላይ አዲስ አበባ ላይ ቢያንስ ድሮ በመናየው ሰዓት ላይ በየአካባቢው ላይ የፖሊስ ኃይል ቆሞ ነው የምታየው። አሁን ግን ምንም አይነት የፖሊስ ኃይል ባይና አታይ። ቀን በተለያየ መንገድ ላይ ይኖራሉ፣ ማታ ግን ምንም አይነት ሰዎች አይኖሩም የፖሊስ ኃይል። ስለዚህ ህብረተሰቡ ለራሱ ሲል እየሸሸ ነው የሚገባው፣ ራሱን ነው እየጠበቀ ያለው እንጂ የመንግስት አካል እየጠበቀን እንዳልሆነ ነው የሚታየው እና አሳሳቢ ነው። የምሰማቸው ነገሮች በጓደኛ በተለያዩ መንገዶች ያሉት ነገሮች በሙሉ አሳሳቢ ናቸው። ስለዚህ ያው ራስን መጠበቅ ነው። እኛ ጋር ያለው ነገር እስካሁን ሰላም ነው። ምክንያቱም አሁን ባለመኪናው ሲያቆም እባክህን መኪናውን አደራ ምናምን ብሎ ይሄዳል። ግን እኛ ደግሞ ያለውን ነገር ምንድነው መሰለህ፣ መኪናውን አቁሞ የሄደውን ሰውዬ በትክክል ታየዋለህ። ከሱ ሌላ ግን ሌላ ሰው መጥቶ መኪናውን ቢያነሳው በፍጹም አሰጠው። ምናልባት ልኮይ ነው ምናምን እንኳን ቢል ራሱን ጥራው ነው እንጂ እንትናን
በቃ ይሄ ነው። ሌላን ጋር ብዙ ነገር የከፋ ነገር እስካሁን የለም። እዚህ ምንም ብዙ የከፋ ነገር የለም። ከቅርብ ጊዜያት ወዲህ በአዲስ አበባ ወንጀል ተበራክቷል። ከዚህ በፊት ከምናያቸው ወንጀሎች ደግሞ መልኩን የቀየረ ነው። በተደራጀ መልኩ ነው የሚፈጸመው። በተለይም ወጣቶች መኪና ተከራይተው የጦር መሳሪያም ታጥቀው ነው ጥቃት በመፈጸም ዝርፊያም ወንጀልም እየፈጸሙ ያሉት። የሚታወቁ ሰዎችም ጥቃት ደርሶባቸው ተጎድተው ተዘርፈው ሲናገሩ ነበር የምናውቃቸው። ለምሳሌ በቅርብ ተደብድቦ መዘረፉንም የተናገረው ይስማዕከ ወርቁ አለ፣ ደራሲ ይስማዕከ ወርቁ አለ። ከዛም ባለፈ ደግሞ ታዋቂ የቡና እግር ኳስ ክለብ ደጋፊ እንደዚሁ የመኪና አገልግሎት የራይድ ሰርቪስ ሲሰጥ ተደብድቦ በጣም ህይወቱ እንዳለፈም ከፍተኛ ሀዘንም በከተማ እንደነበር የምናስታውስ ነውና በአጠቃላይ በአዲስ አበባ የተደራጀ ዝርፊያ ተበራክቷል። ወንጀሉም በጣም ስር የሰደደ ነው። የደህንነት የጸጥታ አካላትም ስራቸውን ሲሰሩ ብዛማና የማምሽተን ቤት መግባት የምንሳቀቅበትና የምንፈራበት ለህይወታችን የምንሰጋበት ደረጃ ላይ ደርሰናል። ወንጀል ሲባል ያው ሌብሉ ላይ ይችላል። የሰው ግድያ እንሰማለን። በተለያየ አካባቢዎች ሰዎች ሞቱ ይባላል። ህፃናት ጠፉ እየተባለ የምንሰማበት አካባቢ አለ። ዝርፊያ አለ። ቤቶች ተሰረቁ። የስልክ ስርቆት፣ የእቃ ስርቆት መገናኛ አካባቢ ተዳውን በተደጋጋሚ የሚሰማው ይሄ ስራ ሆኗል። ሜክሲኮ አካባቢ ስርቆት እንደዚህ ስራ ሆኗል። ኮንዶሚኒየሞች አካባቢ የተደራጁ በተለይ ነዋሪውን እያማረሩ ያሉ መልስ የጠፋበት ፖሊስም ይጠይቃል። በሚዲያዎች እንሰማለን ፖሊስ መልስ የሰጠበት ነገር ግን መፍትሄ የሌለው ከኑሮ ውድነቱ በተጨማሪ የህዝቡን እያማረረ ያለ ሁላችን በስጋ እንድንኖር እየሆንበት ያለ አንዱ ትልቅ ፍራቻ ነው ብዬ አስባለሁ። ወንጀል ያሰጋቸው የአዲስ አበባ ነዋሪዎች የሰጡትን አስተያየት ነው ያደመጥነው። ኮማንደር ፋሲካ ፋንታ፣ ወንጀሎች በኢትዮጵያ በጥቅሉ እንዲሁም በተለይ በአዲስ አበባ ምን ደረጃ ላይ ይገኛል? በእናንተ ግምገማ አሳሳቢነቱስ ምን ይመስላል? ከነዋሪዎች ያሰባሰብነውን አስተያየት አድምጧል። የከተማው ፖሊስ ምን ይላል? ከርሶን ጀምር። እሺ፣ አመሰግናለሁ። በጣም ከሀሳብ አስተያየት የሚሰጡ አድማጮች ሰምቻለሁ። የተነሳው ነገር በከተማ ላይ በተለይ ባለፉት 8 ወራት ለህብረተሰቡ ስጋት ናቸው የሚባሉ ከባድ ወንጀሎችን በአዲስ አበባ ደረጃ አዲስ አበባ ፖሊስ ትኩረት ሰጥቶ የሚሰራቸው 10 ወንጀሎች አሉ። እነዚህ 10 ወንጀሎች አንደኛው በጦር መሳሪያ የተደገፈ ዘረፋ፣ ሰው መግደል፣ ለመግደል ሙከራ፣ ቅሚያ፣ የመኪና ስርቆት፣ ከመኪና ውስጥ ዕቃ ስርቆት፣ ሌብነትና ኪስ ስርቆትን ጨምሮ ለህዝብ ስጋት ናቸው ተብሎ የተለዩ 10 ወንጀሎች ላይ ልዩ ትኩረት ሰጥተን በመስራታችን ቀጥታ ካለው ወንጀል ለመቀነስ ብለን ያቀድነው 20% ነው። እኛ ግን የቀነስነው 13% ወይም በቁጥር 1158 ከባድ ወንጀሎችን ቀንሰናል። እነዚህ ከባድ ወንጀሎችን የቀነስነው ብቻችን ሰርተን አይደለም። ለወንጀል መቀነሱ የህብረተሰቡ ድጋፍ ድርሻ እጅግ በጣም ከፍተኛ ነው። ጥቆማ የሚሰጠው ሰው፣ እጅ ከፍንጅ የሚይዘው ሰው፣ ወጥቶ አካባቢውን የሚጠብቀው ሰው፣ ለወንጀል መንስኤ የሆኑ ነገሮችን በማስወገድ ህዝቡ ሲያደርግ የነበረው ጠቅላላ ድጋፍ ፖሊስ ከሰራው ስራ ባልተናነሰ መልኩ ትልቅ የህዝብ ድጋፍ እና ተሳትፎ ነው ያለው። በመሆኑም አሁን ልዩ ትኩረት ሰጥተን የሚሰራው በእነዚህ ከባድ ወንጀሎች ላይ በበለጠ ለመቀነስ ነው እየሰራን ያለነው። ህዝቡ ከስጋት ነፃ እንዲሆን ነው የምንሰራው ማለት ነው። ጥሩ። እሺ፣ ኢትዮጵያ ውስጥ እንግዲህ ቅድም እንዳደመጣችሁት በተለይ በአዲስ አበባ ከተማ ነዋሪዎች ወንጀሎች አሳሳቢ ነው ብሏል። ኮማንደር ደግሞ እየቀነሰ እንዲሁም ጥረት እያደረጉ እንደሆነ ተናግረዋል። አሳሳቢነቱ ምን ደረጃ ላይ ነው ትላላችሁ? እስቲ ጋዜጠኛ ኤርሚያስ አንተስ ወንጀል ደርሶባልና እስኪ ያንተን አስተያየት እናድምጥ። እሺ፣ አመሰግናለሁ። እንግዲህ እኔም ከአንድ ወር ከምናምን በፊት አካባቢ እንዲሁ ተመሳሳይ የወንጀል ድርጊት ተፈጽሞብኛል። ከታክሲ ወርጄ ወደ ቤቴ በምወርድበት ጊዜ በምሽቱ 2 ሰዓት አካባቢ በዋና አስፋልት መንገድ ላይ ስልኬን ነጠቀኝ አንድ ጎረምሳ። ያንን ጎረምሳ ወይም ያንን ሰው ተከትዬ ስልኩን ለመቀበል በምታገልበት ጊዜ ወደ ቅያስ ውስጥ ገባው። ወደዛ ስገባ ሌሎች 3 ግብረ አበሮች ቀጠቁኝ። እነሱ በድንጋይ መታኝ። አንደኛው እኔ መሬት ወደኩኝ። ከዛ ከወደኩኝ በኋላ እንግዲህ 3ቱም ድንጋይ ሩምታ ነው ሲወረውሩ የነበረው። ሌሎችም ሰዎች ራሳችንን ለመከላከል እኔንም ጨምሮ ለመከላከል ጥረት ስናደርግ የነበረውና አንድ ስልክ በመውሰድ 4 ወጣቶች ተሰማርተው እንዲህ አይነት የወንጀል ድርጊት የሚፈጽሙበት ሁኔታ እኔም ላይ ተከስቷልና በወቅቱ ስልኬን ከመነጠቄ ባሻገር በተወረወረብኝ ተለቅ ያለ ድንጋይ እግሬ ተጎርቶ ለ1 ሳምንት ታከም ቆይቼ ነው ዳንኩትና ያ ሁኔታ ወዲያ እንደተፈጸመብኝ ወደ አካባቢው ወዳለ የኮሚኒቲ ፖሊሲንግ ቢሮ ነው የሄድኩት። በዛ የተወሰኑ ፖሊስ አባላቶችን አግኝቼ ነበረ። ጉዳዩን ነገርኳቸው። ተከትለውኝ አብረን ወጣን። ትንሽ የተወሰኑ መንገዶች ሄድን። ነገር
ነገር ግን ለመፈለግም ወይም ደግሞ ቦታውን እንትን ቼክ ለማድረግ ያደረጉት ጥረት አነስተኛ ነው። በአቀባበላቸው ደስተኛ አልነበርኩም ለጉዳዩ በሰጡት ትኩረት። ይህ አይነት መሰል የወንጀል ድርጊት እኔ ላይ ብቻ የተፈጸመ አይደለም። ባለፉት ጥቂት ወራት እኔ የማስታውሳቸው ያው እኔ ጋዜጠኛ ስለሆንኩ ብዙ የጋዜጠኛ ገጠመኝ ነው ልሰማ የምችለውና 3-4 በሬዲዮም በጋዜጣም በቴሌቪዥንም የሚሰሩ ጋዜጠኞች እንዲሁ ተመሳሳይ አይነት አንደኛው ብርሃኑ ድጋፌ የምታስታውሰዋለ እሱ ከመኪና ውስጥ በርካታ ንብረቶች ተዘርፎበት በሰዎች መደዋወል ፌስቡክ ላይ ጥሪ አቅርቦ ንብረቱ ተመልሶለታል። እንዲሁ ናፍቆት ዮሴፍ የተባለች ጋዜጠኛ የአዲስ አድማስ ባልደረባ እሷም እንዲሁ በተመሳሳይ የማታለልና ዝርፊያ ተፈጽሞባታል። ሌሎችም ሬዲዮ ላይ የሚሰሩ ጋዜጠኞች እንዲሁ ዝርፊያ እንደተፈጸመባቸው መረጃ አለኝና በአንዳንድ አካባቢዎች ጉልበትና ኃይል የተቀላቀለበትም የወንጀል ድርጊት የሚፈጸምባቸው በርካታ የከተማው አካባቢዎች እንዳሉ ነው እኔ መረጃ የሚደርሰኝ። ጠበቃ ቸርነት ወርዶፋ እርስዎ የከተማው ነዋሪ እንደመሆኑ መጠን በሕግ ሙያ ላይም የተሰማሩ በመሆኑ እንዴት ነው የሚያዩት? የወንጀል ድርጊት መጠኑ ምን ይመስላል በእርስዎ ግምገማ? እኔ እንግዲህ በአጋጣሚ እነኚህ በወንጀል የተጎዱ ሰዎች በጣም አዝናለሁ ላጋጠማቸው ነገር። እኔ በከተማ ውስጥ ባለኝ ህይወት ቀደም የሰማኋቸው አሉ። አሁን ኤርሚያስም ሲናገር ኮማንደርም ሲናገሩ ወይ ደግሞ አድማጭ ሲናገሩ ጉዳት ደረሰባቸው የተባሉ ሰዎች አሉ። እነኚህ ችግሮች መቅጠማቸው ሰምቻለሁ። በጣም የሰማሁት ነገር እኔ ምንድነው ክርክሩ በፖሊስና በሚዲያዎች መካከል የነበረው ክርክር ነው። ፖሊስ በዚህ አሁን ወንጀል በጣም ተስፋፋ በሚባልበት ጊዜ በከፍተኛ ሁኔታ መቀነስ ያሳየ መሆኑን ሲገልጽ፣ በሌላ በኩል ደግሞ በስቷል ተብሎ ሲገለጽ ሰምቻለሁ። ከዚህ በተረፈ በቁጥር አስደግፌ የምለው ነገር የለኝም። ነገር ግን እኔ ዳኛም ሆኜ ሰርቼ ስለማቅ ፍርድ ቤትም ስውል ስለነበረ ይሄ ሀገር በጣም አዲስ አበባ በተለይ በጣም እየተወሳሰበ በርካታ ሰዎች እየመጡበት ብዙ ስራ አጦችም ያሉበት በተለይ ደግሞ አሁን ሀገሪቷ ካለችበት የፖለቲካ ሁኔታም ጋር በተያያዘ የወንጀሉ መጠን ሊጨምር እንደሚችልና እንደሚወሳሰብ የሚጠበቅና የሚገመት ነገር ነው። ምንም የተለየ ነገር የለውም። ነገር ግን በሌላ አንጻር ደግሞ ማየት ያለብን ነገር ወንጀል መኖሩ እንደተጠበቀ ሆኖ መንግስት ላይ የሚነገር ነገር ማለት እሱንም ግምት ውስጥ አስገብተን ማየት አለብን። የመንግስት ህግ ማስከበር አልቻለም፣ ደካማ መንግስት ነው የሚልም ወገን አለ ማለት ነው። ለፖለቲካ ፍጆታ ተብሎ የሚነገር ነገር ያለ መሆኑንም መገንዘብ እንችላለን። ይሄ ሆኖ ግን የፖሊሳችን ታሪክን ደግሞ የፖሊስ ተቋማችንን በምናይበት ጊዜ ገና የህዝብ አመኔታ ለማፍራት ትግል የሚያደርግበት ሂደት ላይ ነው ያለው። ይሄ ህብረተሰብ የተሻለ የፖሊስ ጥበቃ እንደሚገባው የታመነ ነገር ነው። እሱ ከፖሊስ እያገኘ ነው ህብረተሰቡ ደግሞ ብዬ አላምንም። ያው ፖሊስም ይሄን አድርጌያለሁ ብሎ የሚል አይመስለኝም። የተደራጁ ወንጀሎች አሉ የሚለው ነገር በጣም አሳሳቢ ነው። እዚህ ላይ ከፍተኛ ስራ መሰራት ያለበት እንደሆነ ነው የሚታየኝ። እንግዲህ እኔ እይታ ይሄንን ይመስላል። ወንጀሎች ህብረተሰቡን የሚያሳስብ ደረጃ ላይ የደረሱበት ምክንያቱ ምንድነው ትላላችሁ? ለሁሉም ነው ጥያቄው። ጋዜጠኛ ኤርሚያስ እስኪ እዚህ ላይ ቅድም የጠቀስኩት አንደኛው ጉዳይ አሃዛዊ መረጃዎች ፖሊስ እጅ ላይ ያሉ እነ ኮማንደር ፋሲካ የሚገልጿቸው መረጃዎች ሙሉ በሙሉ ምስሉን ላያሳዩ ይችላል ብዬ የምሰጋበት ምክንያት ምንድነው? እኔ ራሴ ለምሳሌ የገጠመኝን ነገር እዛ ለፖሊሶች ተናገርኩ እንጂ ሙሉ በሙሉ አስመዝግቤ የሄድኩበት ነገር አይደለምና ብዙ የህብረተሰብ ክፍል የሚደርስበትን የወንጀል ድርጊት የማስመዝገብ ለፖሊስ ጥቆማ ሰጥቶ ጉዳዩን የመከታተል አዝማሚያ አታይም። ይሄ ምናልባት ቸልተኝነት ይሆናል፣ እምነት የማጣትም ሊሆን ይችላል። ሌላው ጉዳይ ግን አዲስ አበባ ከተማ በጣም ከተወሰኑ ዓመታቶች ጀምሮ እንደምናየው ከፍተኛ የሆነ የታዳጊዎችና የወጣቶች ፍልሰት የሚስተዋልባት ከተማ ነች። በጣም ከፍተኛ ቁጥር ያላቸው ወጣቶችና ታዳጊዎች በየዕለቱ ወደ ከተማው ይገባሉ። የስራ እድል ማጣት ወይም ስራ የሌላቸው ወጣቶችና ወደ ከተማው የሚገባው ከፍተኛ ቁጥር ያለው ወጣትና ታዳጊ ቁጥር መብዛት አንደኛ ለዚህ ምክንያት ሊሆን ይችላል ብዬ አስባለሁ። ሌላው ምናልባት ማህበራዊ ሚዲያ ሊሆን ይችላል፣ መደበኛ ሚዲያ ሊሆን ይችላል፣ ሬዲዮኖች፣ ቴሌቪዥኖች ብዙ ናቸው አሁንና የተፈጸሙ ወንጀሎችን የምንናገርበት ፕላትፎርም መብዛቱ የወንጀል ድርጊቱ የበዛ ሆኖ እንዲቀርብ አንዱ ምክንያት ሊሆን ይችላል። ከዚህ ቀደም የማይነገሩ አሁን የሚነገሩበት ቦታና ጊዜ ስላለ የበዛ መስሎ ሊቀርብ ይችላል። ይሄ ደግሞ ኢንሴኩሪቲ ይፈጥራል፣ ደህንነት እንዳይሰማ ያደርጋል። ዞሮ ተነግሮም ሆነ ሳይነገርም ሆኖ እንደ አንድ ከተማ ነዋሪ ደህንነት የማጣት በሰላም ወጥቶ በሰላም የመግባት ስሜት ሊሰማን ይገባል ማለት ነው። ከፖሊስ ጋር በተያያዘ አሁን አብዛኞቹ የፖሊስ አባላት አዲስ አበባ ላይ የምናያቸው ከክፍለ ሀገር የሚቀጠሩ ፖሊሶች ናቸው። የክፍለ ሀገር ልጆች ናቸው፣ ወይም ከተለያዩ የክልል ከተሞች የሚመጡ ልጆች ናቸው። አዲስ አበባ ፖሊስ ከአዲስ አበባ ፖሊስ ማግኘት አስቸጋሪ እንደሆነ ወይም መቅጠር አስቸጋሪ እንደሆነ ይገልጻል። ስለዚህ ከክልል ከተሞች የሚመጡ የፖሊስ አባላት አካባቢውን
የነዋሪውን ስነ ልቦና ማን ሰላማዊ ዜጋ እንደሆነ ማን የወንጀል ድርጊት ውስጥ እንደሚሳተፍ የት ማግኘት እንደሚችሉ የወንጀል ድርጊት የሚፈጽሙ ሰዎችን ለኦፕሬሽን እንኳን በሚደረግበት ጊዜ የት ማግኘት እንደሚችሉ ሰላማዊውን ሰው ከወንጀል ተጠርጣሪው ጋር መለየት የሚያስችል የከተማውን ስነ ልቦና የነዋሪውን ስነ ልቦና የማወቅ ሁኔታ ዝቅተኛ ሊሆን ይችላል እዚህ ነዋሪ ካለመሆናቸው ጋር። እንግዲህ የመንግስት የጸጥታ ኃይል በሚፈልገው ደረጃ ወንጀለኞቹን መቆጣጠር ተስኖታልም ይባላል እና ስነ ምግባራቸውን የጠበቁ ጥንቁቅ ፖሊሶች የመኖራቸውን ያህል አንዳንድ ፖሊሶች ህግ ማስከበር ሲገባቸው የዘረፋ ተባባሪና ፈጻሚም ሲሆኑ ይታያልም የሚባል ስሞታ አለ እና የፖሊስ ስርዓትስ ምን ይመስላል? ይህንን እስኪ አያይዘው ይመልሱልን ኮማንደር። አመሰግናለሁ። ጠበቃ ቸርነትም ጋዜጠኛ እርምጃ ያነሱት በጣም ገንቢ አስተያየት ነው። ፖሊስ ኮሚሽኑን ግብዓት ወስዶ ሊሰራቸው የሚገቡ ናቸው ብዬ አስባለሁ። ወጣቶች ከገጠር ወደ ከተማ ፍልሰት በከፍተኛ ሁኔታ ነው ያለው። ጎዳና ላይ ያሉት እንደዚሁ አብዛኛው ወደ ወንጀል ውስጥ የሚገቡ አይደሉም። ወንጀል ፈጻሚ የሚይዙ ጎዳናዎች አሉ። ወንጀል ፈጻሚዎችም በዛ መጠን ከተለያየ አካባቢ መጥተው እዚሁ ወንጀል ፈጽመው ተመልሰው እዛ የሚሄዱትንም ተከታትለን የያዝንበት ሁኔታ አለ። አሁን በተለይ ለአንድ ሞባይል ብለው ሰው ላይ ግድያ የፈጸሙ ለምሳሌ የካ ክፍለ ከተማ ፈረንሳይ አካባቢ ፖሊስ ጣቢያ ወደ 13 ወንጀል ፈጻሚዎቹ በቡድን ሆነው ቅሚያ ፈጽመው በዛ ቅሚያ መሰረት ሰው የሞተበትን ጉዳይ ማንነቱ ያልታወቀ ፈጻሚ የተፈጸመ ወንጀል ፈጻሚ ያዝንበታል። እነዚህ ሁሉ በራሳችን ጥረት ብቻ ሳይሆን በህዝቡ ድጋፍ የተገኘ ነው። ለምሳሌ ባለፈው በሰሜኑ ዕዝ ሀገር መከላከያ ሰራዊትና ፌደራል ፖሊስ ላይ በተቃጣው ጦርነት ምክንያት በከተማችን ጸጥታ ላይ ህግ የበላይነትን ለማስከበር መንግስት በሰራው ስራ በተለያዩ ቦታዎች ተጥሮ የተገኙ ቤታቸው ውስጥ አስቀምጧል ብሎ ህዝብ ጥቆማ የሰጣቸው የተለያዩ ቤቶችን ብርበራ አድርገናል። በዛ ቤት ብርበራ ስናደርግ ወደ 90 የእጅ ቦምብ 653 ክላሽንኮቭ ጠመንጃ 291 የተለያዩ ጥይቶች እና የተለያዩ ወደ 693 የሚሆኑ የተለያዩ ሽጉጦች የተለያዩ ደግሞ የመሳሪያ ጥይቶች ወደ 21157 የሚሆኑት እና 18 የጦር ሜዳ መነጽር 34 የሬዲዮ መገናኛ ቁሳቁሶች 131 የሬዲዮ መገናኛ ራሱ ወደ 23 የሚሆኑ የረዥም ርቀት የትከሻ ሬዲዮ መከላከያ ሰራዊት በጦር ግንባር የሚይዛቸው ማለት ነው። የተለያዩ ጸጥታ ኃይሎች ወታደራዊ አልባሳት ወደ 1196 የፌደራል ፖሊስ የማረሚያ ቤት ሌሎች ክልሎች የፖሊስ አልባሳት እና የተለያዩ ነገሮችን ያዝነው ህዝቡ ነው ጥቆማ የሰጠው። አንዱ በዚህ ቤት ያስቀምጣል እያደረገ ነው ብሎ የፖሊስ አባላትን ዲሲፕሊን ጋር በተያያዘ የራሳችን ፖሊስ አባላት ወንጀል ውስጥ ከገቡ የመጀመሪያው ስራ እነሱም ከማንም መደበኛ ወንጀል ፈጻሚ ጋር ይዘን ማረሚያ ቤት እንዲገቡ ነው የምናደርገው እንጂ አነስተኛ የሆነ አስተዳደራዊ ቅጣት ወስደን ከፖሊስ ጋር እንዲቀጥሉ አናደርግም። አንዱ ለየት ያለ ባህሪ በራሳችን ፖሊስ አባላት ላይ ይቅርታ የሌለ መሆናችን ነው። ትልቁ ህብረተሰቡ ጋር የሚፈልገው ህዝብ ጥቆማ እንዲሰጠን ነው፣ መረጃ እንዲሰጠን ነው። በዚህ ቦታ የተመደበ ፖሊስ አባል እንዲህ እያደረገ ነው ፕሊስ ድረሱልን ብሎ በእኛ ስልኮች አሉ፣ በኋላ ገልጻለሁ። በእነዛ ስልኮች ውስጥ ጥቆማ በመስጠት ጥፋት ላይ የሚገኙ ፖሊስ አባላትን ከኛ ጋር ሆኖ መረጃ በመስጠት መስረጃ በመሆን የሚያጋልጡን ከሆነ በራሳችን ፖሊስ አባላት ላይ እስኪ ያናረግም። በአብዛኛው የፖሊስ አባሎቻችን ብዙዎቹ በጣም ጠንካራ ናቸው። ጥቂት ጥፋት ላይ የሚገኙትን ግን ይቅርታ እናደርግም ለማለት ነው። እሺ፣ የጸጥታ ኃይሉና ፖሊስ ቅንጅታቸው የሚፈለገውን ያህል አይደለም ከህብረተሰቡ ጥቆማ ባሻገር ማለት ነው። ይህም ወንጀሎችን ለመቆጣጠር ተግዳሮት ሆኗል የሚሉ አሉ። ጠበቃ ቸርነት እርሶ ስራው እንግዲህ ከፍርድ ቤት ጉዳዮች ጋር ቀጥተኛ ግንኙነት ስላለው እስኪ ያብራሩልን። ወንጀሎችን ለመቆጣጠር የፖሊስና የህግ ባለሙያዎች መስተጋብር ምን ይመስላል? ወንጀሎቹ ለመስፋፋታቸው የህጉ አተገባበርና አፈጻጸም በር ከፍቷል ለሚሉ አስተያየቶት ምንድን ነው? አዎ እንግዲህ ይሄ እውነት ነው። ሀገራችን ያው እንደምናውቀው ተቋሞቻችን በጣም ጠንካራ ተቋማት፣ ህዝብን የሚያገለግሉ በሙያ ስነ ምግባር የተመሩ የሙያ ዲሲፕሊን የሚያከብሩ ነጻነት ያላቸው ተቋማት የሉንም። ፖሊስ ብቻ ሳይሆን ሁሉም ሌሎች ተቋማትም ቢሆኑ ማለት ነው። አሁን በቅርብ እኛ ከፍትህ ሚኒስቴር ጋራ የተሰራ ጥናት አለ። የወንጀል ፍትህ ማሻሻያ ላይ እሳተፋለሁና እዛ ላይ የሰራ ነው የአቃቢ ህግና የፖሊስን ግንኙነት። አሁን ለምሳሌ ብናይ ፖሊስና አቃቢ ህግ አብረው ምርመራ ያጣራሉ ይባላል። ያላቸው ግንኙነት በዚህ በጣም ችግር ሆኖ ያየ ነው እና የሰበሰብነው ዳታ ማለት ፖሊስና አቃቢ ህግ ፖሊስ ያለማክበር፣ አቃቢ ህጎቹ ፖሊሱን ያለማክበር እና የሙያ ግንኙነት አጥተው በጣም አስቸጋሪ ነገር። አንዳንድ ጊዜ ፖሊሶቹ አቃቢ ህጉን የማሰር ደረጃ ድረስ የደረሱበት ሁኔታ ያለ መሆኑን አይተናል። እዛ ጥናት ላይ ያረጋገጥነው ነገር ነው ማለት ነው። የምናበብ ነገር የለም። ሁሉም በራሱ ስልጣን ውስጥ ነው የሙያ ነጻነቱን ጠብቆ
ግን በጋራ ደግሞ ለአንድ ዓላማ ስለሚሰሩ ፍትህ ማረጋገጥ ስለሆነ እንደዛ ይመስላል ነገር ችግር አለ። ፍርድ ቤቱም ስናየው እንግዲህ በእነኚህ 3 ዓመታት ውስጥ የተሻለ ማሻሻያ የተሻለ ፍርድ ቤት ይኖረናል የሚል ግምት ነበር። እሱም ብዙ የሄደ ነገር አይመስለኝም። ጥረቶች እንደሚደረጉ እናያለን፣ ግን ብዙ ውጤት ታይቶበታል ለማለት የሚያስደፍር አይደለም። ፍርድ ቤት አካባቢ ያለው ለውጥ አጠቃላይ የፍትህ ተቋሞቻችን አሁን ፖሊስም፣ አቃቤ ሕግም፣ ፍርድ ቤቱም፣ ማረሚያ ቤቱም በበቂ ሪፎርም ተደርገው አንድ በቂ ተጠያቂነት ኖሮባቸው ነፃነታቸውን በጠበቁበት ሁኔታ ተጠያቂ ሆነው፣ 2 የነሱ እሴት የአገልግሎት እሴት ከህብረተሰቡ እሴት ጋር የተጣጣመ ሆኖ ማለት ነው። ህብረተሰቡ እውነት፣ ፍትህ ይፈልጋል። ይሄንን ለማሳካት የሚሰሩ መሆን አለባቸው። አስተያየት ሰጪዎቹ በጣም ትክክል ናቸው። ይሄ ግለሰቦቹ ላይ ችግር አለ፣ እንደ ተቋምም ችግር አለ። እንግዲህ አሁን ሁሉ ማለት አይደለም። እንደዚህ አይነት አስተያየት በሚሰጥበት ጊዜ ለሀገራቸው የሚለፉ የሚደክሙ፣ የሚጠቁ በድህነት እየሮሩ ሀገር ለማገልገል ነፍሳቸውን የሰጡ ሰዎች እንዳሉ በሁሉም ተቋም ውስጥ የማይረሳ ነገር ነው። ይህንን አድማጮች ይረዱኛል ብዬ አስባለሁ። ግን የተቋሙን ተቀባይነት በህብረተሰቡ ዘንድ ሁሉም ተቋማት ተቀባይነት እንዳያገኙ የሚያደርጉት እንደነኛ አይነት ሰዎች አሉ ማለት ነው። እዛ ተቋም ውስጥ ሰዎች ብቻ ሳይሆን ደግሞ ተቋሙ ራሱ ዲሞክራታይዝ አላደረገም። ያው አገሩ ራሱ ዲሞክራታይዝ ስላላደረገ በዲሞክራቲክ ፕሪንሲፕልስ መመራት አለባቸው እነኚህ ተቋማት ማለት ነው። እሱም ገና ይቀራል። በዚህ ምክንያት ምን ሆነ? ሁሉም ተቋሞቻችን የህዝብ አመኔታ የላቸው። ፖሊሶቹ በህዝብ አይታመኑም። ተቋሙ ገና የህብረተሰቡን አመኔታ ማፍራት ይጠበቅበታል። ለዚህ መስራት ይኖርበታል ማለት ነው። ነገሮችን በሙሉ ፖለቲሳይዝ በማድረግ ተቋማት እንዳንገነባ ሁሉ የሚያወጣ ችግሩ ከተቋማት ነጻነት ጋር የተያዘ መሆኑንም መረዳት ያስፈልጋል። በጣም ጥሩ። እስኪ አሁን ደግሞ የማጠቃለያ ሀሳቦችን ከመስጠታችን በፊት ዶቼ ቬሌ ከአዲስ አበባ ነዋሪዎች ያሰባሰበውን አጠር ያለ አስተያየት እናድምጥ። እኛን ደግሞ መንግስት ካልጠበቀን መንግስት አለ ማለት ይከብዳል። ፍርሃት አለ በቃ በየው እና አሳሳቢ ነው። ያው ለሁሉም ጊዜ አለ። ግን እኔ ትንሹም ትልቁም ያኛውን ፓርቲ መጣ ይሄኛውን ፓርቲ መጣ አርፎ አንገቱን ደፍቶ ኑሮውን የሚኖረው የአዲስ አበባ ህዝብ ላይ ጫናው ምንድነው? አዲስ አበባ ፈልገህ አዲስ አበባ አልተወለድክም፣ ፈልጎ ያኛውም ክልል አልተወለደም። በአጠቃላይ ህብረተሰቡ ከፖሊስ ጋር ከጸጥታው አካል ጋር ተባብሮ መልካም የሆነ ነገር መስራት ነው ያለበት። ምክንያቱም ብዙ ነገሮች አሉ። በኑሮ ውድነትም ሰው እንትን ሲል ራሱን ለወንጀል ያዳርጋል። ይህንን ጠንቅቀ መጠበቅ ያው ህብረተሰቡና የጸጥታው አካል እንግዲህ መንግስት አለ ብለን ነው የምንኖረው። መንግስት መኖር ደግሞ ትልቁ ነገር ደግሞ ለህዝብ ዋስትናነቱን ማረጋገጥ መቻል አለበት። መንግስት ዋስትናነቱ ምንድነው? የህዝቡን ሰላም ማስጠበቅ ነው ብዬ አስባለሁ። አዲስ አበባ ደግሞ የሀገሪቱ መዲናም ከዛ ባለፈም በርካታ ዲፕሎማቶች የሚኖሩባት ከተማ ነች። የውጭ ሀገር ሰዎችም ለመኖሪያነት የሚመርጧት ከተማ ነች እና ሰላሟና ደህንነቷ ካልተጠበቀ ለመኖሪያነት ምቹም ላትሆን ትችላለች። ገጽታውም ይበላሻል። ነዋሪዎቿም የሚማረሩበትና በወንጀለኞችም የምትሞላበት ሁኔታ ሊመጣ ስለሚችል የሚመለከታቸው እንደ አዲስ አበባ ፖሊስ፣ እንደ ፌዴራል ፖሊስ፣ እንደ ደህንነት መስሪያ ቤት ያሉ ተቋማት በአግባቡ ስራቸውን ፈጠን ብለው በመረጃ የተደገፈ እርምጃ ወስደው እነዚህ ወንጀለኛ የተባሉ ሰዎችም አስተማሪ የሆነ እርምጃ እንዲወሰድባቸው ከተማም ሰላም የምትሆንበት ዜጎቿም ነዋሪዎቿም ወጥተው የሚመለሱባት በሰላም የሚኖሩባት ከተማ ትሆናለች ብዬ አስባለሁ። መንግስት አካል አሁን ምንድነው ማድረግ የሚገባው ብዬ የማስበው ምንድነው በየድርን በየሆነ በየአካባቢ በየሰፈሩ ላይ ያለውን ህብረተሰብ ራሱ ተደራጅቶ ራሱ እንዲጠብቅ ማድረግ ነው። እንደዛ ከሆነ ምንም የውጭ የማታውቀው ኃይል መጥቶ አንተን ሊወርህ አንተን ሊያጠቃ አይችልም። መደረግ የሚቻለው ይሄ ነው። በእንደዚህ አይነት መንገድ ደግሞ ስትደራጅ ደግሞ ሌላ የፖለቲካ ኃይል ነህ ተብለህ ሌላ አይነት ነገሮች ነው የምትገለለው በአካባቢ ላይ። ስለዚህ እንዲህ አይነት ነገሮች ነው መደረግ ያለባቸው በየአካባቢውና በየህብረተሰቡ። አገር አማን ነው ብለህ የገባህበት ትራንስፖርት የወንጀለኞች መሆኑን እርግጠኛ አይደለም። ስለዚህ በጣም ስጋቱ ከፍተኛ ነው። ቶሎ እርምጃ ካልተወሰደም በዚሁ የሚቀጥል ከሆነ የወንጀለኞች መኖሪያ ነው የምትሆነው ከተማዋ። ነዋሪው በሰላም ወጥቶ የሚገባበት አትሆንም። ይሄ ደግሞ አሁን ምርጫም እየመጣ ነው፣ ያሉ ችግሮችም አሉ። ከነዚህ ጋር ተደራርቦ በጣም ስጋቱ እያየለ ነው የሚሄደው። ስለዚህ ቶሎ እርምጃ ያስፈልጋል። እንደሰማችሁት ነው እንግዲህ ውይይታችንን ወደ ማጠቃለሉ ላይ ነን። ድሮ ብዙ ሰው ፈሪሃ እግዚአብሔር ስለነበረው አሊያም ዓለማዊ ሕግን ስለሚፈራ በጎረቤት ሀገራት የሚታዩ ወንጀሎች አሁን ኢትዮጵያ ውስጥ እንደሚታየው የተለመዱ አልነበረም። አንዱ የተጎዳው ወገኔ የሚለው ሰው እስካልሆነ ድረስ ደንታ ማጣት፣ ሌላውን በወገንተኝነት ማሳደድ የመሳሰሉ ከጨዋነት ያፈነገጡ ድርጊቶችም ይስተዋላሉ። እያየ ለመጣ የተባለውን ስጋት ቀንሶ ከተማይቱን ከወንጀል የጸዳች እንድትሆን ምን መደረግ ይገባዋል ትላላችሁ? ኮማንደር ፋሲካ በዚህ አጋጣሚ ስልኩንም ነግረውን የመፍትሄ ሀሳቡን እስኪ ይስጡን። አዲስ አበባ ከተማ ከወንጀል የጸዳች ሰላማዊ ከተማ ህዝቡ ያለ ስጋት ወጥቶ እንዲገባ ለማድረግ ፖሊስ ከሚሰራው ስራ
ባልተናነሰ ህብረተሰቡ መጀመሪያ በእያንዳንዱ ሰው ጋር ወንጀል ቀል እንደሆነ ህብረተሰብ እንዲፈጠር ያስፈልጋል። ሁለተኛ ወንጀል ፈጻሚዎችን ህዝቡ ውስጥ ነው ወንጀል ፈጻሚ የሚኖረውና ህዝቡ ወንጀለኞችን በማጋለጥ ከዛ ተጠቃሚ የሆኑ ሰዎችን በማጋለጥ ፖሊስን ጭምር ለወንጀል ፈጻሚዎች ሽፋን ሰጥ ከሆነ ፖሊሱን ጭምር በማጋለጥ ህግ እንዲከበርና ስርዓት እንዲከበር ሁሉም ሰው ለወንጀል ተባባሪ እንዳይሆን ወንጀል ፈጻሚዎችን በመያዝ ወደ በህግ ፊት ቀርቦ እንዲጠየቁ በማድረግ ሁሉም ሰው ፖሊስ መሆን አለበት ነው የመጀመሪያው። ሁለተኛው ነገር ለምሳሌ ህብረተሰቡ በጣም በርካታ የሆኑ ተሳትፎችን ባለፉት ጊዜያት አድርጓል። ለምሳሌ ጠቅላላ በከተማ ውስጥ 8 ወሩ 53% ወንጀል ፈጻሚ ነው እጅ ከፍን የተያዘው። ከዛ ውስጥ የህዝብ ተሳትፎ ከፍተኛ መሆኑን ማሳያው ወደ 2708 የሚሆኑ ወንጀል ፈጻሚዎችን በመያዙ ነው። ስለዚህ በትልቁ ህብረተሰቡ የኔ ድርሻ አይደለም የሚል አመለካከት በመተው እያንዳንዱ ለወንጀል የሚፈጸምበት ቦታ ላይ አካባቢ ላይ ለጸጥታ ኃይሉ ጥቆማ በመስጠት ከፖሊስ ጋር በመተባበር ሁሉም ፖሊስ በመሆን ትብብሩን ማጠናከር አለበት። የአዲስ አበባ ፖሊስ ኮሚሽን ነጻ ስልክ መስመር 991 ላይ ወይም 011 1101 11 ደግሞ አለው 0111 1101 ወይም 991 ስልኮችን በመጠቀም በማንኛውም ሰዓት 24 ሰዓት ውስጥ ጥቆማ የሚሰጡ ከሆነ በዛ ከጥቆማ በመነሳት በአስሩ ክፍለ ከተማ ላይ የሱሳ ፖሊስ ጣቢያ በየትኛውም ቦታ ላይ አፋጣኝ የሆነ ምላሽ ለመስጠት ዝግጁ ስለሆነ ህብረተሰቡ ከኛ ጋር በመተባበር የከተማው ሰላምና ደህንነት አስተማማኝ እንዲሆን በምናደርገው ስራ ትብብርና ድጋፉን እንዲያደርግልን ነው ጥሪ ለማቅረብ የሚፈልገው። አመሰግናለሁ። በጣም ጥሩ። እሺ፣ እኛም እናመሰግናለን። ጋዜጠኛ ኤርሚያስ አንተስ ምን ታክላለህ? ለማጠቃለያ የሚሆን የመፍትሄ ሀሳብ። እሺ፣ አዲስ አበባ አሁን ካለችበት የተሻለ ነዋሪ ዜጎቿ ደህንነት የሚሰማቸው በሰላም ወጥተው የሚገቡበት ያለ ስጋት የሚወጡ የሚገቡበት ስራቸውን የሚሰውኑበት ከተማ መሆን ትችላለች። አሁን ካለችበት በተሻለ ማለት ነው። ይህንን ለማድረግ የተለያዩ ስራዎችን መስራት ይገባል ብዬ አስባለሁ። የመጀመሪያው ጉዳይ ምንድነው? ወንጀል አንዱ ማህበራዊ ክስተት ስለሆነ ይሄ ማህበራዊ ክስተት ደግሞ የሚያመጣው ነገር የስራ የሌላቸው ወይም ስራ መስራት ያልቻሉ ወጣቶች በብዛት መምጣት ፍልሰት ስለሆነ በከፍተኛ ሁኔታ ከክልል ከተሞች ከገጠር አካባቢዎች የሚመጡ ወጣቶችና ታዳጊዎች ለምንድን ነው ቤተሰቦቻቸውን ቀያቸውን ጥለው ወደ አዲስ አበባ የሚፈልሱት በከፍተኛ ቁጥር? ይህንን ከምንጩ ማድረግ የሚያስፈልግ ይመስለኛል። በቁጥር በበዛ ሁኔታ የስራ ዕድሎች መፈጠር ይኖርባቸዋል በሁሉም ዘርፍ ማለት ነው። ሌላው ጉዳይ ህብረተሰቡ እርሱም ላይ ሆነ ሌሎች ላይ የወንጀል ድርጊቶች በሚፈጸሙበት ጊዜ አንደኛ ለፖሊስ ሪፖርት ማድረግ በጣም ተገቢ ነው ብዬ አስባለሁ። ያ ብቻ አይደለም። ሰዎች የሆነ ቦታ ላይ ጥቃት ሲደርስባቸው ዝም የመባባል አዝማሚያ ከቅርብ ጊዜ ወዲህ በጣም በስፋት ነው የምንመለከተው። የሆነ ሰው ሲጠቃ ስናይ ያንን ጥቃት አብረን ለመከላከል ጥረት ማድረግ ይኖርብናል ብዬ አስባለሁ። ወደ ፖሊስ ተቋም ስመጣ ቀደም ጠበቃ ቸርነት እንዳሉት በጣም ተቋማዊ ጥንካሬ፣ ተቋማዊ ነጻነቱ ፖሊስ መጠበቅ አለበት። የአዲስ አበባ ፖሊስ አባላት ቁጥር ከነዋሪ ቁጥር ጋር ሲወዳደር እጅግ አነስተኛ መሆኑን እናውቃለን። ምናልባት ወደፊት እንደ ኮሚሽን ይህንን ጉዳይ ከግምት በማስገባት ፖሊስ እና ነዋሪው በጣም ተናቦ በጣም ተግባብቶ የሚሰራባት ከተማ እንድትሆን ማድረግ የሚጠበቅበት ይመስለኛል። ኮሚሽኑ የነዋሪውን ስነ ልቦና የአካባቢውን ሁሉም ነገር የሚያውቁ የፖሊስ አባላትን ከአዲስ አበባ ከተማ ለመቅጠር ደግሞ ጥረት መደረግ ያለበት ይመስለኛል። ሁልጊዜ የአዲስ አበባን ከተማ ነዋሪዎች ደህንነት የሚጠብቁ ፖሊሶችን ከክልል አምጥተህ አትወጣውም። ከዛ በተጨማሪ እኔ የተወሰኑ ጊዜያቶች ማረሚያ ቤትም ሰርቻለሁና እንደዚህ የወንጀል ድርጊት ላይ በተደጋጋሚ የሚሳተፉ ሰዎች እንደ ልማድ የመታየት ነገር አለ። እኔ ብዙ የህግ እውቀት የለኝም፣ በሙያ የህግ ሰው አይደለሁምና ምናልባት የህግ ማዕቀፍ ማሻሻያ ያስፈልገው እንደሆነ መጠናት ያለበት ይመስለኛል። ከወንጀለኝነት ስነ ልቦናው እንዲወጡ እዛ ገብተው የወጡ ሰዎች ከዚህ ስነ ልቦና እንዲወጡ ለማድረግ ብዙ ጥረት ብዙ ልፋት የሚጠይቅ ይመስለኛል። ይህንን ነው ማለት የምችለው በማጠቃለያ ነው። በጣም ጥሩ። ጠበቃ ቸርነት የህግ ማዕቀፍ ማሻሻያ ያስፈልጋል እንዳለው ጋዜጠኛ ኤርሚያስ ሶስት ያስፈልጋል ይላሉ። እንደው በማጠቃለያው ላይ ይህንንም ሊጨምሩበት ይችላሉ። የመፍትሄ ሀሳቦትን እናድምጥ። አመሰግናለሁ። እኔ በዋናነት መስራት ያለብን ብዬ የማስበው ድሮ እንግዲህ ይታወቃል፣ እኛም ስናድግ የአንዱን ሰው ልጅ ሌላኛው ሰው ሲያጠፋ ዝም ብሎ የሚያልፍ ማህበረሰብ አለ። ሽማግሌዎች የሚሰሙት ስለሚቀጡን እስር ቤት ስለሚያስገቡን ሳይሆን የሞራል ልዕልናቸው ነው። ሁሉም ሰው እንዲሰማቸው እውነትም ስለሚናገሩ የሚሉትን ነገር መቀበል አለመቀበል ደግሞ ማህተም ስላለው ለዛ ነው ሰው ሲሰማ የኖረው ማለት ነው። በዛ ያደገው በዛ ታንጾ እዚህ ላይ በጣም ከፍተኛ ትኩረት ፖሊስም ቢሆን ሌሎች ተቋሞቻችንም ማህበራዊ መሪዎቻችን እንዲሰሙ፣ እንዲደመጡ፣ እንዲከበሩ ማህበራዊ ሴቶቻችን እንዲከበሩ እዚህ ላይ በጣም መስራት ይኖርብናል። ይሄ ደግሞ ትምህርት ቤት
ልጆች ላይም በጣም መሰራት አለበት ማለት ነው። እነኚህ ነገሮች በቀላሉ አይሳኩም። ልማት በጣም ማሳደግ አለብን ማለት ነው። የልማት ችግር በፈታን ቁጥር የፖለቲካውንም ችግር በተወሰነ ደረጃ ልንፈታ እንችላለን። በሌላ በኩል የቁንጥ ማዕቀፍ ብለህ የጠየቀኝ አሁን ማረሚያ ቤት ላይ ራሴ የተሳተፍኩበት የማረሚያ ቤት የእስረኞች አያያዝ አዋጅ ወጥቷል፣ ደንቡም ወጥቷል። አሁን ትልቁ ፈተና እዛ ህግ ላይ አንዳንዱን ነገር ያሰብነው ነገር ምንድነው ማረሚያ ቤቱ ዝም ብሎ ሰው አብሮ ማስወጣት ነው እንጂ ማስተማር፣ የሙያ ባለቤት ማድረግ፣ ማነጽና ወደ ህብረተሰቡ የመመለስ ስራ ሲሰራ አልነበረም የነበረው የማረሚያ ቤት እስካሁን ሲሰራ። አሁን ግን የኢንዱስትሪ ባለቤት እንዲሆን ማረሚያ ቤቱ የግብርና ላይም እንዲሰማራ የተለያዩ ሰፋፊ ስራዎች እየሰራ ሰዎች እዛ ሲገቡ ስራ ለምደው አስተሳሰባቸውን ቀይረው መልሰው ሀገራቸውን የሚጠቅሙበት ወይ በሚያስችል መልኩ የተቀረጸ ነው። ከእንግዲህ ወዲያ የሚቀረን ይመስለኛል እሱም ተግባራዊ ማድረግ ነው። ብዙ ለውጦች ተደርገዋል። አሁን እኔ በርካታ ህጎች ጊዜ ስለሌለ ነው እንጂ ማሻሻያዎች ተደርገዋል። የፌደራል ፖሊስ ኮሚሽንን አዋጅ ካየን በጣም ጥሩ አዋጅ ነው። ጥቂት ማሻሻያዎች ሊደረጉለት ይችላሉ። የፖሊስ ስነ ምግባር ደንቡ በጣም ጥሩ የስነ ምግባር ደንብ፣ እሱን ግን ስራ ላይ ያዋልን አይደለም። እሱን ስራ ላይ ማዋል ይገባናል ማለት ነው። ስለዚህ ህግ መኖሩ ብቻ ሳይሆን በስራ ላይ መዋሉ ዋና ነገር ነው። ይሄ ደግሞ የሚረጋገጠው ምንድነው? የህግ የበላይነትን ማረጋገጥ፣ ወንጀለኛ መያዝ ብቻ ሳይሆን በስራ ቤት ውስጥ የሚሰሩ ስራዎች ራሳቸው በህግ አግባብ ብቻ ነው መሰራት ያለባቸው። በምቹ ባልሆነ ሁኔታ ውስጥ ነው ፖሊስ እየሰራ ያለው። ይሄ ኮምፕሊትሊ መቀየር አለበት። ሰላም ማግኘት ካለብን ለሱ የሚፈልገው መክፈል ይገባናል ማለት ነው። ያንን ነገር ካላመቻቸን በቀር ዝም ብለን ያልሰጠነውን መጠየቅ ነው እየተሰራ ያለውና እዚህ ላይም በደንብ ህዝቡም መንግስትም አስቦበት ነገሮችን መለወጥ ይኖርብናል ነው። አመሰግናለሁ። እኔም በጣም አመሰግናለሁ። በኢትዮጵያ ዋና ከተሞች በተለይ ደግሞ በአዲስ አበባ ከተማ መልኩን እየቀየረ የስጋት መጠኑም ከፍ እያለ መጣ ስለተባለው ወንጀል ያወያየንበት ዝግጅታችን በዚሁ ይጠናቀቃል። ኮማንደር ፋሲካ ፈንታ፣ ጠበቃ ቸርነት ወርዶፋ እንዲሁም ጋዜጠኛ ኤርሚያስ በጋሻው በውይይቱ ላደረጋችሁት ንቁ ተሳትፎ ሁላችሁንም በአድማጮቻችንና በዶቼ ቬሌ ዲደብሊው ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። እናመሰግናለን። እኔም ማንተጋፍቶት ስለሽና ተወያዮችን በአድማጮቻችን ስም ከልብ አመሰግናለሁ። በርካታ አድማጮቻችን በፌስቡክ በቀጥታ በሚሰራጨው ስርጭታችን ላይ አስተያየቶቻቸውን ሲያደርሱን ቆይተዋል። ከነዚያ መካከል ጥቂቶችን ለመጥቀስ ያህል ኤልያስ አብደላ በወገኖቻችን ላይ እየደረሰ ያለው ነገር ሁሉም ኢትዮጵያዊ በአንድነት ሊያወግዙት ይገባል ብለዋል። ልኩ ታየ ደግሞ ወንጀል ነው፣ ዘረፈ፣ ደበደበ ሲል ደግሞ ገደለ። በእውነት የተሻለ መናበብ ከህዝቡ ይጠበቃል። አንድን ዘራፊ ደብዳቢ ቡድን ድርጊቱ ሲከሰት በመተባበር ወንጀለኛውን መያዝ፣ መጠቆም በእውነት ለራስ ደህንነት ወሳኝ ነው የሚል አስተያየት ልከውልናል። አደራጀው ከፋለ በሚል ስም የደረሰን መልእክት ደግሞ በማዕከላዊ ጎንደር ኪንፋዝ በገላ ወረዳ አሻቁላ ቀበሌ ሁሉም የመንግስት ሰራተኞች በአካባቢ ተወላጅ ወጣቶች እየተደበደቡ ይገኛሉ። የወረዳው አመራርም ምንም መፍትሄ አልሰጠም። ሴት የመንግስት ሰራተኞች በተለየ መልኩ እንግልት እየደረሰባቸው ነው። የወረዳው አመራሮችም ሰምተው ያልሰሙ መስለዋል። ትኩረት ይሰጥበት የሚል አስተያየት ልከዋል። ሚስቲ ስቴር በሚል ስም ደግሞ በስነ ምግባር የተገነባ ባለሙያ ሆኖ መስራትና በስራ ፈጠራ ተዋጽኦ መቀጠር የሀገራችን የአብዛኞቹ ሙያተኞች ችግር ነው ብለዋል። ሰይድ ወሎ በበኩላቸው ወንዶቹ ለአባይ በየቋንቋው ይፋለማሉ፣ ጀግኖቹ አባይ በረሃ ላይ ሌት ተቀን ይፋለማሉ። እነኚህ መሀል ሀገር ገብተው ንጹሃንን ይገላሉ። ኢትዮጵያዊውን ይህ ሰውነት አይደለም የሚል አስተያየት ልከውልናል። በጣም እናመሰግናለን። ስርጭታችን ዘዴዎች ብዙዎች ተጋርተውታል። ብዙዎች ደግሞ ደስ እንዳላቸው አስተያየትን እየሰጡ አይቻለሁና ሙዚቃው ተወዷል። እንደው መጀመሪያ ዲሽታ ጊና ማለት ምን ማለት ነው ትርጉሙ? ዲሽታ ጊና ማለት በአሪ ብሔረሰብ አዲስ ዘመን ማለት ነው። አዲስ ዓመት ስናከብር ዲሽታ ጊና እንላለን። ትንሳኤ ስትደርስ ዝግጅቶች ይደረጋሉ። ጥር ነው ዋናው የሚከበረው ዲሽታ ጊናው። ያው አንዱን ወር ሙሉ ሰው ዝግጅት ላይ እንትንላል። ያ የተጣሉ ሰዎቹን የተፈለገ ከልና ከል ተጣልተዋል እነሱ እንዲታረቁ የተባለችው በየቤቱ ባለባቶችና ለሀገር ሽማግሌዎች ይናገራል። እነሱን የሆነ ቦታ ያው
ሽማግሌዎችና በአገር ባለባቶች ደም በሚሰሩበት ቦታ ላይ ይጠራል። ቤታቸውን ተቀዶ ሁለቱም ይጠራሉ፣ ይታረቁበት። መጥፎ ነገራችን ከውስጣችን ነው አውግዘናል። ከዚህ በኋላ በፍቅር ቀጥሉ፣ ለአዲሱ ዓመት 12ቱን ወር ሙሉ እንደገና በፍቅር እንድትቀጥሉ ተብሎ እያንዳንዳቸው ወሮች እየተጠሩ ይመረቃሉ። ከዛም በኋላ ምስኪኖች ቤት ይዞራል፣ ይሰጣቸዋል፣ ያላቸውን ያካፍላሉ። ይሄ ለሌላቸው ይሄ ይሰጣል። በቃ የተለያየ አልባሳት የሌላቸውም ይሰጣቸዋል። ከአዲስ ዓመትነቱ በተጨማሪ የመረዳዳት በዓልም ጭምር ነው ይሄ ዲሽታጊና ማለት። አዎ በቃ እዛው ሽማግሌዎች አካባቢ ላይ ብቻ እየተከበረ ነበርና ልማት ማህበር አሪ ህዝብ ልማት ማህበር የሚል አቋቋሙና ይሄ ጠቃሚ የሆነ ባህላችንን ለምን ወደ ጋዱ ዓለም ወይም ወደ ሌላው ዩኔስኮ ላይ እንደሚያስመዘግብ እኛም ይህን ነገር ለህዝብ አስተዋውቀን እንደዚህ አንቀጥልም። ይቅርታ ቀን፣ ድሃዎች የሚታሰብበት ቀን፣ ምህረት የሚደረግበት ቀን፣ የእርቅ ቀን፣ እርግማን እንዲጠፋ የሚመረቅበት በባህል ሽማግሌና በባላባቶች እንደዚህ ነገር ካለ ሳይታወቅ ከሚቀረው በፖለቲካም ሆነ በተለያየ ነገር ማይሆነውን በዚህ በባህላዊ ያስተካከል የሚመድበት ወጣ ብሎ ለሌላውም ጭምር ትምህርት እንዲሆን እናረግ ብለው ነው ሰዎች ጀመሩ። የተወሰነ 4 ዓመት ነው 5 ዓመት ሲያከብሩ 5ኛው ዓመት ላይ ነው መሰለኝ እኔ ጠየቅኳቸው። እኔ እንደ አርት ይሄንን ለህብረተሰብ ወደ ህዝብ ጆሮ ላሰማ እና ዲሽታጊና የሚለውን እኔ በዜማ ልስራው ብዬ አናገርኳቸው። ያው የራስን ቋንቋ ስለሆነ እኔ በራስ በቃ ተነሳሽነት ዜማ ሰራውለት። የነሱም የባህሉን ዜማ ወሰድኩኝና እሱ ላይ ዜማ ጨማምሬ ግጥም ጻፍኩኝ። እናንተ ምን ሰጥኝ ነገር ካላችሁ ብዬ ጠየቅኳቸው። ወራቱን ባላባቶች ነገሩን። ከዛም በኋላ ወደ ዜማ እንዴት መግባት እንዳለበት አቀናበርኩኝና 2 ቀን ምናምን አስፈኩበት። ከዛ አዲስ አበባ ላኩኝ። በቃ ለኦዲዮ ብቻ ክፍሉ ምናምን ብያቸው ከፈሉ። መጣሁኝ፣ ሰርቼላቸው አቀረብኩኝ። ግጥሙም ዜማውም የራሴ ነው። አማርኛው ላይ እንግዲህ አዳም ወንድሜ ዘር አያጸድቅም፣ የምድር ስራ እንጂ የሚያስጠይቅ በእርሱ ፊት ስንቆም ዘር አያጸድቅም የሚል ሁሉ አለው። እንደው አሁን ካለው ከኢትዮጵያ ሁኔታ ጋር ይሄዳል ወይ ደግሞ ለወቅቱ ይመጥናል ብለህ ነው እሱንስ ጨምረህ አስበህበት ነበር? እኔ ያው ከሰዎች ጋር ስለሚግባባ ሲከታተል የነበረው ነገር ጥሩ አይደለም። ስለዚህ በዚህ አጋጣሚ የነሱን የብሔረሰቡን ባህል እንደዚህ የሰራው እኔም ደግሞ የውስጤን ፍላጎት ነው የውስጤ ስሜት ነበረኝ ነው ወደ አማርኛ ሊያወጣው ቻልኩት። ውስጥ ነበረው ነገር ይሄ ሁሉ ባህል ያለ ይሄ ሁሉ መፈቃቀር ያለ ሰው ይሄ ሁሉ መተሳሰብ ያለ ሰው አሁን ላይ ልክ ሺህ ዘመን እንደሚኖር ይጋፋል። ያንን ትክክለኛ የሆነ እኔ ከሰዎች ላይ የሚያየውን ነው ውስጡ አስገብቼ ልሰራው ቻልኩት። ባህሉም ደግሞ ምለው ምንድነው ባህል ሁሉ በክፉም በደጉ መተናል፣ አሁን የሚታረቅ ነው። ያ ስሜት ደግሞ እኔ ውስጥ ደግሞ ሲገባ ምን ፈጠረ? ሙሉ ኢትዮጵያ ህዝብ እንደዚህ ይሄንን ተከትሎ ይሄን ያየ እንደዚህ ቢሆን በፍቅር የሚኖር የሚያሸንፈው እሱ ነው። ዲሽታጊና አሚያ ሎንጋ ዲሽታጊና ዶራ አንተነ ወይቴ ዶላ ታብዛ አሁን ያወቅንህ በዚህ ሙዚቃ ነው። ከዚህ ቀደም በሙዚቃ ምሽት ክበቦች ተሰራ ነበር። እንደው እንዴት ነበር አመጣጥህ? ክበቦች ምናምን ነው ምሽት አልሰራም። አልፎ አሁን አዲስ አበባ ድረስ ነው ወጣቶች ውስጥ ትንሽ ሞክር ነበርና አሁን ሀገረ ተጋባው ደግሞ ባህል ክነት ቡድን አለ። እኔ ያለውበት ባህል ክነት ቡድን የሚባል አለ። 16 ብሔረሰቦች አንድ ላይ ሆነን የሙዚቃ የብሔረሰባችን የሚሰራው ማለት ነው ነው የሚንቀሳቀሰው። ደቡብ ኦሞ ዞን ውስጥ 16 ብሔር አለ። 16ቱ ብሔር ውስጥ ነው አንዱ አሪ ብሔረሰብ። በአንድ ዞን ውስጥ ስንኖር ያው በፍቅር ነው የየራሳችን ባህል አለን። ያንን ባህል ያከበረን የተከባበረን ተፋቅረን በጋብቻም የተቆራኘን ያለንበት ዞን ነው። ያው ዋናው ደቡብ ሲሆን ከደቡብ ውስጥ እንደገና 56 አለ። ከ56 16ቱ የደቡብ ኦሞ ዞን እና ያለውባት ማለት ነው። ከዚህ ሌላ ሌሎች የሰራሃቸው ነጠላ ዜማዎች አሉ በዚህ በባህሉ ዘርፍ? አጋጣሚ ተስፋ ታየን አገኘሁትና አሁን ቅንብር የተሰራበት ቤት ውስጥ ከሱ ጋር ሰርቻለሁ ነጠላ ዜማ። ጂንካ የፍቅር ሀገር ዋጂንካ አልብሽኝ ፍቅር ፍቅር አልብሽኝ ፍቅር ፍቅር ያሁ ያዩ
ይሄ እና ነው አይ የሚል ነው። እንደ ሙዚቃ ታዳምጥ ነበር? የሌሎች ሙዚቀኞችን ሙዚቃ? የነማን አድናቂ ነህ? የአብዱኪያርና የቴዲ አድናቂ ነኝ። ያው ለሀገር በብዛት ስላሉ ደስ ይለኛል። በተለይ ስለ ሀገር የሚሰሩት ሰዎች በጣም ወዳቸዋለሁ። ህዝብ የሚወደውን ነገር ሁሉ ወዳለሁ። ከዛ የራሴ ስሜት ደግሞ እነዚህ ስለ ሀገራዊ የሚሰሩትን ሰዎች በጣም ወዳለሁ። ስለ ሀገር ፊልም የሚሰሩትን ሰዎች ወዳለሁ እና እኔም ፊልሙ ላይ ተወሰነ ሞክራለሁ። ያው እድሉ ነው የታጣው። ሙዚቃው ላይ የሰውን አቀባበል ጠብቀህ ነበር እንደዚህ ይሆናል ብለህ? እንዴት አገኘኸው የሰውን አቀባበል? ሙዚቃውን እኔ ያው የራሴን ስሜት ነበር የገለጽኩኝ። ለካ የኢትዮጵያ ህዝብ ስሜት ነው እና አሁን ስረዳው ማለት ነው። እኔ የራሴ ስሜትን ነው ገለጽኩኝ። ለኔ የታየኝን ነው። ለካ ይሄ ስሜት የኢትዮጵያ ሙሉ ስሜት ነበር። በቃ ፍቅር የጠበቀ ህዝብ ነው። የህዝብ አሁን በጣም ከምንም በላይ ከገንዘብ በላይ ፍቅር የጣፈጠው ያማረው የናፈቀው በምን አይነት ሲስተም የሚታረቅ በምን አይነት ሲስተም ሰላም ይወርድልን ብሎ የጠበቁ ሰዎች አንድ መሆናችንን ከሰው ረስተዋል ብሎ ሁሉም በውስጡ ያወራበት የነበረ ነገር ነው። አሁን ለእኔም ይመስለኝ ግን ሳስበው እኔም ከበች ከመሬት ላይ አንስተኝ እንደዚህ ሰው ጋር ታገናኘን ስለምን አውርቼ ነው? ስለ ፍቅር አውርቼ ነው። ለሰላም አንድ ቀን ህዝቡ ብሯራ አሁን ፖለቲካውን ብለን ከባድ ነው። ፖለቲካው በቃ ሰላም በደም እና በነፍስ የሚቆም ይመስላል። ግን አሁን ህዝቡ ደግሞ ሰላም በመነጋገርና እንደዚህ አይነት ነገር በመስራት ሰላም የሚገኝ ሆኖ ከተገኘ ሰው ሰላም የናፈቀው ከሆነ ለዚህ አይነት ፍቅር የሚያስመጣ ከሆነ መሳሪያው ይቀመጥና እኛ ሞያው ያለን ሰዎች እየዞረን እንደ አገር ሽማግሌዎች ጋር አንድ ላይ እየዞረን ስራችን ሁሉ ንግግራችን ሁሉ እርምጃችን ሁሉ ወደ ፍቅር ዜማ ሆኖ አንድ የሚያደርገን ነገር አንድ እንዴት የሚለውን ነገር መሳሪያን በመዝሙር በዘፈን መሳሪያን ብናስቀምጥ። እንግዲህ አሁን ይሄ ሙዚቃ ነጠላ ዜማ ነው። ብዙ ምላሽ ብዙ ፍቅር እያገኘህ ነው ከህዝቡና ወደፊት ምን እንጠብቅ? አዎ በሙዚቃው ቢገፋ ደስ ይለኛል፣ ግን ለአልበም የሚደርስ አቅም የለኝም። እቺኛዋን ራሱ በስንት ፍቃድ ነው በአመት ነው አሁን የተሰማች ያለችውና ካለው አቅም አንፃር ችግር ነው። በዚህ አይነት ሙያዎች ትልቁ አሁን በዚህ አይነት ሙያዎች ላይ መንግስትም ትኩረት ሰጥቶ ይሄ ሙያ ህዝብን ያስታርቃል። ይሄ ሙያ ደግሞ አንዱ በቂ ነው። መርዝና ሙዚቃ ትንሿ በቂ ናት። ሙዚቃም ትንሿ በጣም ከባድ ናት። ሰው ይሰማዋል በማይገባው ቋንቋ በዜማው ወይም ደግሞ በቀለሙ ሰው ይማረካልና መንግስት ለዚህ አርት ቦታ ሰጥቶ ለዚህ ሙያ ቦታ ሰጥቶ ይሰራ። መንግስት አሁን ከዚህ በኋላ ለአርት ትልቅ ቦታ በቃ በጣም ጉልበት አለው። አድማጮቻችን ከድምፃዊ ታሪኩ ጋንጊሳ ጋር የነበረን ቆይታ በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብራችሁ ነበርኩ። መልካም ጊዜ። ፀሐይ ጫኔን አመሰግናለሁ። አድማጮቻችን አሁን ዘግይቶ የደረሰን አንድ ዜና እንደሚያሳየው በአዲስ አበባ ከተማ በልደታ ክፍለ ከተማ ለጊዜው ምክንያቱ ባልታወቀ የቦምብ ፍንዳታ የሁለት ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ዛሬ ሚያዝያ 10 ቀን 2013 ዓ.ም ከቀኑ 8 ሰዓት አካባቢ በልደታ ክፍለ ከተማ ወረዳ 6 ልዩ ቦታው ሜትሮሎጂ ፊት ለፊት ለልማት በተዘጋጀ ቦታ ላይ በተከሰተው የቦምብ ፍንዳታ የሁለት ሰዎች ህይወት ወዲያው ሲያልፍ አንድ ግለሰብ በጽኑ ተጎድቶ ወደ ሆስፒታል መሄዳቸውን በልደታ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ የሆኑት ረዳት ኢንስፔክተር ዳንኤል ታፈሰ ገልጸዋል ነው የሚለው። የምርመራ መዝገቡን ዋቢ አድርገው እንዳብራሩት ከቀኑ 8 ሰዓት አካባቢ አንድ በግምት እድሜያቸው ከ50 እስከ 55 የሚገመት ግለሰብ ከሁለት በተመሳሳይ እድሜ ደረጃ ላይ ከሚገኙ ሁለት ሴቶች ጋር እየተገፈታተሩ ወደ ቦታው ከገቡ በኋላ ፍንዳታ መሰማቱንና ጉዳት መድረሱን ገልጸው የግለሰቦቹ ማንነትና የፍንዳታው ምክንያት ለማወቅ በምርመራ ሂደት ላይ መሆኑን መርማሪው ገልጸዋል ይላል። አድማጮች እንግዲህ ስርጭታችንን ወደ ማገባደዱ መጥተናል። የማጠቃለያ ዜና ላሰማችሁም። ምዕራብ ኒጀር ውስጥ 19 ሰላማዊ ሰዎች በሞተር ሳይክል ይንቀሳቀሱ በነበሩ ታጣቂዎች መገደላቸውን አንድ የአካባቢው ባለስልጣን ተናገሩ። ዚምባብዌ የኮሮና ወረርሽኝ ለመግታት በሚል ከ3000 በላይ እስረኞችን ልትፈታ መሆኑን መንግስታዊው ሰንዴይ ሜል የተሰኘው ጋዜጣ ዘግቧል። የፖለቲካ ውጥረት ውስጥ የሚገኙት ዩናይትድ ስቴትስና ቻይና የአየር ንብረት ለውጡን በጋራ መታገል እንደሚፈልጉ ገለጹ።
በዩናይትድ ስቴትስ ዊስኮንሰን ግዛት አንድ መጠጥ ቤት ውስጥ በተከፈተ ተኩስ ቢያንስ 3 ሰዎች በጥይት ተገደሉ። ሌሎች 2 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። እንግዲህ አድማጮች የዕለቱ ስርጭታችንን የስካሁኑን ይመስል ነበር። ስርጭቱን በመምራት ታምራት ዲንሳ ከእናንተ ጋር ቆይታ አድርጌያለሁ። ስትከታተሉ ለነበራችሁ ሁሉ ደግሞ ምስጋናችን ከልብ ነው። በመላው ዓለም በያላችሁበት ሰላም እንዲበዛላችሁ እየተመኘን ነገ በተመሳሳይ ሰዓት እንደምንገናኝ